ቤት ሂጂ፣ እኔ እመጣለሁ። አንቺስ? እኔ እመጣለሁ። ሂጂ ወደ ቤታችን እንጂ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እዛ ቤት ጠብቂ። ምንም ጉልበት የሌለኝ ሰው ነኝ አይደል? ምንም የማረባ የማልጠቅም ሰው ነኝ አይደል? ብሩክን ማስለቀቅ ባልችል ምሳሌን እንዴት መጠበቅ ያቅተኛል? በተኛንበት መተው ሲወስዷት እንዴት አልሰማም? እኔ ሰው ነኝ? እኔ አሁን አጎት ነኝ? እኔ አሁን ወንድም ነኝ? ሞገስ መድብል እባክህ መጀመሪያ ተረጋጋሽ። ምንም ማድረግ እኮ አትችልም። ያን ጥፋት ደግሞ አይደለም። ለምንድን ነው ራስን የምትወቅሰው? ይልቅ ምን ማድረግ እንዳለብን ብንነጋገር ይሻላል። ሄሎ፣ ካሌብ እባላለሁ። ካሌብ ሙሲሳ። ትደውላለህ ብዬ እየጠበቅኩ ነበር። አቶ መድብል ምሳሌ ከኔ ጋር ናት። ባሪ አባትሽ ይመጣል? አዎ ባለፈው ለታ እንደሆነ ቅጥቅጥ አድርጓቸዋል። እስከዛ ግን ምግቡን መብላት አለብሽ። እምብያ አልበላም። ይኸውልሽ ጭጫዋ፣ እዚህ አንቺ የምትፈልጊው ነገር አይደለም የሚደረገው፣ እኛ የምንፈልገው ነገር ነው የሚደረገው። እሺ፣ ተኝ ስትባይ መተኛት፣ ብይ ስትባይ ደግሞ መብላት አለብሽ። እሺ ቅድስትዬ ግን አንቺ የምትፈልጊውን በሙሉ አደርግልሻለሁ ብለኛለች። አሁን እዚህ ቅድስት የለችም። አርፈሽ ምግብሽን ብይ። በዛሬው ክፍል በሚያሳዝን ሁኔታ እንግዲህ ምሳሌ ታግታለች። ምሳሌም የታገተችው በዝና ሰዎች ጓደኞች ማለት ነው። እሱም እንግዲህ ካሌብ ሞሲሳ በሚባለው በዛ ኃይለኛ አረመኔ ጨካኝ ሰውዬ እጅ ገብታለች ማለት ነው። ለሱ ምክንያት የሆነው እንግዲህ ዝና ታገተብን በሚል ምክንያት ማነው መተው እንግዲህ በአንድም በሌላ መልኩ ምሳሌን መወራረጃ አድርገው ይዘዋታል። በጣም ነው የሚያስጠላው። በነገራችን ላይ ትንሽ ዲራማው ራሱ እያስጠላ ነው ማለት ነው። ምክንያቱም እዚህ ጋር አንደኛ ምንም ያክል ጀግና ቢሆንም ዝና ከዚህ በላይ ማለት ከዚህ በላይ እንትን ማለት የለበትም። ሲቀጥል መፈታት የለበትም። የሆነ ፍንጭ መገኘት አለበት ስለ ብሩክ ብለን እኛ እየጠበቅን እያለ እንግዲህ ደግሞ በተጨማሪ ምሳሌ ታግታለች ማለት ነው። እሱ ደግሞ በጣም ነው የሚያስጠላው። ምሳሌ ደግሞ በዚህ ልክ እንድትሰቃይ መሆን የለበትም እንላለን ማለት ነው። ወደ ቤተሰቦቻችን አንደኛው ላይ ምሳሌ ቶሎ መፈታት አለባት። በዛ ላይ ደግሞ ዝና ካለበት ሁኔታ ዝና በዚህ ልክ ምንም በእርግጥ በጣም ሚስጥር ጠባቂ ኃይለኛ ቢሆንም እንኳን ግን ስለ ብሩክ የተወሰነ ነገር መናገር አለበት ወይ ደግሞ ዝና በቃ ማለት እንጃ። ብሩክ እኛ እየጠበቅን ያለ ነው እንግዲህ ብሩክ ከጠፋ በጣም ረጅም ጊዜያትን አስቆጥሯል። ስለዚህ የብሩክን ፍንጭ ማግኘት አለበት ተብሎ እየተጠበቀ ያለ ደግሞ ምሳሌ ታግታ በእነሱ እጅ እንግዲህ መርዝ ልንሰጣት ነው 5 ደቂቃ ውስጥ ዝናን የማትለቅ ከሆነ እንግዲህ ልጅቷን ገደልኳትኝ ብሎ ነው እንግዲህ ይሄ ካሌብ ሞሲሳ የሚባለው ሰውዬ ለመድብል የደወለለት። መድብልም እንግዲህ በጣም ትልቅ አጣብቅኝ ውስጥ ነው እየገባው። እኔ በቃ ማረባ ሰው ነኝ፣ የማልጠቅም ሰው ነኝ፣ እኔ ማለት ከንቱ ነኝ እያለ ራሱን እየወቀሰ በጣም ውስጡን እየጎዳ ይገኛል ማለት ነው። ለዛም እንግዲህ ምክንያት የሆነው በተለይ አሁን ላይ የምሳሌ መታገት ነው። መጀመሪያ ወንድሜንም ያለበትን አውቃለሁኝ ከዛሬ ነገ ፍንጭ አገኛለሁ ብሎ የተለያየ ነገሮችን ተጠቅሞ ጉልበቱንም ብልጠትንም ብዙ ነገሮችን ተጠቅሞ የወንድሙን ያለበትን ሁኔታ ለማወቅ ብዙ እርምጃዎችን ተራምዷል። ግን የመጨረሻ ያለውን ዝናን የወንድሜን ፍንጭ ይነግረኝ ይችላል ብሎ ያሰበውን ዝናን ሳይቀር በእጁ ለማስገባት ተገዷል ማለት ነው። እንግዲህ መገደድ ብቻ ሳይሆን ተሳክቶለት በእጁ አስገብቶታል ደስ በሚል ሁኔታ። ግን ደግሞ ምንም እንኳን በእጁ ቢያስገባውም ዝና ግን አንዲትም ቃላት ይሁን አንዲትም ፊደላት ስለ ብሩክ ወይም ስለ መድብል ወንድም አንዲትም ቃላት መናገር ፈቃደኛ አልሆነም ማለት ነው። እሱ ደግሞ በጣም አሳሳቢ ነገር ሆኖበታል። እንግዲህ በሽጉጥ በተለያየ ነገር በቃ በቦክስ
ብቻ በብዙ አይነት መንገድ እየደበደበው ይገኛል ዝናን ማለት ነው። ግን እንደዛም ቢያደርግም እንኳን ምንም ሊተነፍስ አልቻለም። ካስፈለገ ግዴለኝ እንጂ ከኔ አንዲት ቃላት አንዲት ወርድ ልታገኝ አትችልም እያለ እየተበበነበት ወይም እንግዲህ እየተጎረረበት ይገኛል ማለት ነው። በተለይ አሁን ላይ ደግሞ ምሳሌ ተያዘች የሚባለውን ነገር ሲሰማ በቃ አሁን አሪፍ ጌም ተጀመረ ነው ያለው ማለት ነው። ከፈለክ እኔን እንግዲህ ምሳሌ እንዳትሞት የምትፈልግ ከሆነ እኔን ፍታኝ፣ አለበለዚያ ሌላ ነገር ውስጥ ይገባል ነው ያለው ማለት ነው። ይሄ ካሌብ ሞሳ የሚባለውም ሰውዬ ቀጥታ እንግዲህ ለመድብል ደውሎለት በዚህ በ5 ደቂቃ ውስጥ ዝናን የማትለቀው ከሆነ እኔ እችን ልጅ መርዝ የተነሰነሰበት ምግብ እንድትበላና እንድትሞት አደርጋታለሁ ብሎ ነው የነገረው ማለት ነው። በእርግጥ መድብል በጣም ደንግጧል። ግን ደግሞ እንትና ማን ነው ሞገስ እንሂድና እንፍታው መድብል እባክህ፣ በቃ ምሳሌ መሞት የለባትም፣ ይሄ ነገር ይበቃል፣ በቃ እንፍታው ዝናን ብሎ እንግዲህ እየተንበደበደ ነበረ። መድብል ግን ኖ ከገድሏትም ይግደሏት፣ ካሁን በኋላ ይስቷን ይግደሏትና እኔ ደግሞ ገኔም ገድዬ ስጋውን ዘልዝዬ አኖርላቸዋለሁ እያለ ነው ማለት ነው። ሁለቱም እንግዲህ የገጠሙት በነፍስ ጉዳይ ነው። ወንድሜን መድብልን ወንድሜን ብሩክን አገኛለሁ ብሎ መድብል ብዙ ነገሮች እየተራመደ ባለበት ሰዓት ላይ ወንድምየው ብዙ መስዋዕት የከፈለባትን ብዙ መከራ ያየባትን ብዙ በቃ የነገ ተስፋ በቃ ቢሞት እንኳን በህይወት እንድትኖር ብሎ ያኖራትን ልጁን በህይወት እንግዲህ እንዳትኖር እየተደረገች ነው ያለው ማለት ነው። እሱም ነገር ትንሽ አሳሳቢ ነው የሚሆነው። እስኪ ምን ትላላችሁ እናንተ? እውነት መድብል በዙ በቃሉ ጸንቶ ተገድሏት የሚግድሏት አለብዚያ ደግሞ ምሳሌን ይልቀቁ ብሎ ምሳሌ እንድትለቀቅ ያደርግ ይሆን ወይስ ደግሞ አይ በቃ ዝናን ልፍታውና ምሳሌን ወደ እጅ ላምጣ ብሎ ይወስን ይሆን? የትኛው ውሳኔ የበለጠ ምርጫ አድርጎ ይወስን ይሆን? እስኪ እናንተ አድማጮቼ ተመልካቾቼ እናንተ ሲያሳባችሁን አስቀምጡ። እኔ ግን እንደሚመስለኝ መድብል በጣም ጀግና ሰው ስለሆነ በእርግጠኝነት ዝናን ፈቶ አይሰጠውም። ምክንያቱም ዝናን ፈቶ ለቀቀ ማለት ምሳሌን አንደኛ ላይለቋት ይችላሉ፣ ሁለተኛ ቢለቋትኝ እንኳ ማነው አይገሏትም ምሳሌን። በእርግጠኝነት ምሳሌ አትሞትም። ግን ደግሞ ምንም ያክል ቢሆን ካሁን በኋላ ዝና ከተለቀቀ ነገሩ ይሹ ከዚህ የከፋ ነው የሚሆነው። ምክንያቱም መድብል በዚህ መኖር አይችልም። በቃ እንኳን አይደለም ወንድሙን እንዲፈልግ ይቅርና ለሱ ራሱ መግቢያ መውጫ አያገኝም። ምክንያቱም ሚስጥራችን አውቆብናል፣ ከዚህ በላይ ብዙ ነገር እንዲያንሰራ ያግደናል ብለው ስለሚያስቡ እሱን ባጭር ለማስቀረት ለማኮላሸት ብዙ ርቀቶችን ነው የሚሄዱት። ስለዚህ እሱ ደግሞ ለመድብል በጣም አደጋ አለው። መድብል አሁን ላይ ውሳኔ መወሰን ያለበት ካለበት ሳይንቀሳቀስ ምሳሌን በቃ እንደረጋችሁ አርጓት ብሎ እዚህ ጋር የወንድነት እንትኑ ማሳየት አለበት። ከደነገጠ ከፈራ በጣም ከባድ ነው የሚሆነው። አንደኛ ምናልባት ዝናን ቢለቅላቸው ልጅቷ ላይ ያለቋት ይችላሉ። ሁለተኛ ደግሞ ቢለቋትና ዝናን ከለቀቀው ሌላ የከፋ ከባድ አደጋ ውስጥ ነው የሚገባው። ይቅርና ወንድሙን ብሩክን ማግኘቱ ቀርቶበት እሱ ሌላ ስርፋ ውስጥ በቃ ማለት እሱን 2-3 ቀን ሳይውል ሳያድር እሱን ለመግደል ነው የሚፈልጉት። ስለዚህ እሱ ነገር ሲሆን ደግሞ በጣም ከባድ ነው የሚሆነው ማለት ነው። እንግዲህ ሞገስና ሉላ ደግሞ አሪፍ ጊዜ እያሳለፉ ነበረ። እነሱ ምንም አልሰሙም ነበር፣ ዘና ፈታ እያሉ ነበረ። እንግዲህ ቅድስቴ ደውላ ነው ሞገስ ቅድስ ሰላም ማን ነው ምሳሌ እኮ ታገተች፣ ምሳሌን እኮ የዝና ሰዎች ወሰዷት፣ ሌሊት ገብተው ወሰዷት እኮ ምሳሌን አደራዬን በላሁ እኮ እያለች እንግዲህ ቅድስቴ ነግረዋለች ማለት ነው። ሞገስን በጣም ነው የደነገጠው። እንግዲህ ሉላ ራሱ ነፃ ወጣን፣ ካሁን በኋላ ራሳችንን ሆነን መኖር ልንጀምር ነው፣ ፈጣሪ ይመስገን ብላ ፈጣሪን አመስግና እንግዲህ ዝና ይፈርምልኛም ብላ ተስፋ አድርጋ ነበረ። ግን ነገርዮሹ የተገላቢጦሽ ሆኖ እንኳን ሊፈርምላት እንኳን እንትን ሊላት ይቅርና ሌላ ህይወት እንትን ዙራ አዙሪት ሆኖ እንደውም አሁን ላይ እነሱ ሌላ አደጋ ውስጥ የሚገቡ አይነት ነው ሁኔታ እየታየ ያለው ቤተሰቦቼ። ብቻ ግን ባለው ሁኔታ እዚህ ደርሰዋል ማለት ነው። ቅድስቴ ግን በጣም ነው ውስጧን የተረበሸችው፣ በጣም ነው የደበራት። በቃ እያለቀሰች ነው ሌትም ቀንም። ምክንያቱም ምሳሌ እንግዲህ በምሳሌ ብዙ መስዋዕትነት ከፍላለች ቅድስቴ። በዛ ላይ ደግሞ ብሩክ የምሳሌን ነገር አደራ ነበር የሚላት ሁሌም።
እሱ ነገር ተደማምሮ በጣም ከባድ አደጋ ውስጥ ሆናለች ማለት ነው። ውድ ቤተሰቦች እስኪ ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። የደወል ምልክቷን በማጥቆር ቀጣይ አዲስ ቪዲዮዎችን ስንለቅ እንዲደርሷችሁ ይረዳል። ላይክ ሰብስክራይብ አድርጉ። መልካም ጊዜ ባይ